ናውጣና እናገኝ ዓለም አልተዘጋጀም ለዚህኛው አርሰናል ነው ምልሽ ገባሽ አይደል ከአምና አንድ ነገር ብቻ ነው ይዘን የመጣነው ምን እንደምንድነው ክሊን ሺት ገባህ አይደል አንድ ስለተሞከረብ ራሱ አንድ ኦን ታርጌት ስለተሞከረብ ተቃጥ ያለው ነው ምል ገባህ ዘንድሮ ዓላማችን ራያ እንዳይጮት ነው ገባህ አንድ በረኛ ነው ያለ እንዳይጎዳብን አይጮትም አትሞክርም ተረዳያለ 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ ገባህ በቃው ለመጨረሻ ጊዜ ሊጉን አየኸው ነው ልከካውን በኋላ ይሄኛው ቦታ የኛ ነው ለአንድ ሳምንት አንወርድም ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች ኮቨንትሩ አይችልም ካልክማ ነገ ሆል ያሳያል ገባህ እሁድ ፉላም ያሳያል ኒውካስል ደግሞ እሱ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል ተሳስቶ ማን ገባህ ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ በሜዳሽ አንቺ የምትገረፊ ወርዘገነርስ ምን ሆነ አርሰናል 3 ኮቨንትሪ 0 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ ፎሎ ማታረጉ ሰዎች ፎሎ አድርጉ ማን ራያ ከራያ ነው የምንጀምረው ራያ አልተመታበትም ማን ምንድን አንድ ኦን ታርጌት ነው የተመታበት ይሶዬ ማን ጀመረው ደግሞ አሁን ይላችሁ በቃ እንደዚህ አይነት ነገር ጀምረናል ገብቷችኋል ራያ 8 ከ10 እንሰጣለን ማለት ከዛ ካላፊዮሪ ጋር እንሄዳለን አረ ይሶዬ እንዴት ነው የሚችለው አረ አጥቂ ነው በሉኝ ምን ይመታል ብሎክ ተደረገበት የሚያምር አሲስት አደረገለት አዟዟሩን አይታችሁታል እሱን አሲስት ከማድረጉ በፊት ምን አይነት ሰው ነው ካላፊዮሪ ገብቷል 9 ከ10 እንሰጥ 10 ነው እንደው መሰጠ ማን ክሊንሽት እኮ ነው የወጣው 10 ከ10 ገብቷል ጋብሪኤል ጋር ይላል ጋብሪኤል እንደውም ቢጫ አይቶ ማለት ነው እየፈረው ነበር እንትና ሞስኬራ ሙሉ ጨዋታውን ኮንትሮል ያደርገዋል በራሱ ይያልኩኝ ነበር አሪፍ ጨዋታን ይጮቱ ጋብሪኤል ቢጫ በማየት ትንሽ አስደንግጠኝ ነበር ገብቷል አይደል ማለት 9 ከ10 እንሰጣለን ሞስኬራ በጣም ያበደ ጨዋታ ገብቷችኋል ልክ ዛሬ ኮንሳን ስቴዲየም ውስጥ ያው አረረረ ይሶዬ ቤንች ያርገኛል አለ ሎክ አደረገ የሚያምር ጨዋታ ገብቷል አይደል ማለት አዎኒም ከገባ በኋላ ሎክ አድርገው ነበር አንተ ትችላለህ ገብቷል 9 ከ10 እንሰጣለን ቤን ዋይት ማን ቤን ዋይት ሎ ብሎክ የሚጫወት ክለብ ላይ ምን አይነት ሊንክ አፕ ላይ ነው ያለው ሙሉ ሰዓቱን ሲሮጥ ከኳስ ውጪ ሳካን በጀርባ በኩል እየሮጠው ምናምን ሙሉ ለሙሉ ኦዴጋርድ ሳካ ዋይት ምን አይነት አጫወት ነበር ሲጫወት የነበረው መናት ቤን ዋይት ራሱ እናቴ 9 ከ10 እንሰጣለን ወደ መሃል እንሄዳለን ማለት ሉዊስ ኬሊ አረ ይሶዬ ማን እንዴት ነው የሚችል እናቴ ትሙት ትችላለሽ ምን አይነት ፓሶች ነው የሚያደርገው ማን ጀለስ አትቀሞ ፕሬሰር ሬዚስታንት ነው በጣም ነው የሚችለው ወረ ወይኔ 9 ከ10 ገብቷል ከዛ በኋላ ዲክላን ራይስ ጋር ስላንተ ምን እንደሞራ አላቅም ገብቷል ራይስ አሁን ደግሞ ዲክቴት ያደረገ ጨዋታዎቹን እዛ ምን አይነት ሰው ነው የሆንኩ ፕሮፌሰር ሆነን የመጣው ማን እንዴት ማን በጣም ነው የምትችለው ገብቷል አይደል ማለት 9 ከ10 እንሰጣለን ኦዴጋርድ ጋር እንሄዳለን ማን ካፕቴን በቃ ትክክለኛ ካፕቴን የዘንድሮውን ሲዝን ከ95 ነጥብ በላይ ነው የምናመጣው ብሎ ነው የገባው ገብቷል ኦዴጋርድ ሎክ አድርጓል ምን አይነት ጎል ነው ያገባው ሙሉ ጨዋታውን ኩክ እያደረገ ነበር ትችላለህ ገብቷል አይደል ማለት ነው ካፕቴናችን ተመልሷል 10 ከ10 በጣም ነው የምትችለው ኦዴጋርድ ገብቷል ቡካዮ ሳካ ጋር እንሄዳለን ምን አይነት ጨዋታ ነው የተጫወተው ሳካ ኦዴጋርድ ካለለት ከጎኑ ማለት ነው ገብቷል ሰው ይገላል ለመግደል ነው የገባው ጻጉሩን ተሰርቶ ባድ ቦይ ሆኗል ገብቷል ራፐር ነው ምናምን ነገር አይሰማህም 10 ከ10 ምን አይነት ጨዋታ ነው የጫወተው ከዛ ኪንግ ካይ ጋር እንሄዳለን ኪንግ ካይ ወደድንም ጠላንም በቃ እሱ በቃ ያኛው ሰውዬ ነው የምናስበው በቃ የሚችለው ሰውዬ ብለን የምናስበው ሃቨርዝ ነው ለምን ሁሌም እሱ ነው የሚያገባው ማን ይሄ ሰውዬ እንዴት እንደሆነ አናቅም የዘንድሮን የመክፈቻ ጎል አገባ ሻምፒየንስ ሊግ ላይ እሱ ነው ያገባው ሲቲ ላይ ያገባ ምንድነው ይሄ ሰውዬ ምንድነው ያገባው ጎል ሲጀምር ይከብዳል ታውቃላችሁ እየነጠረ ያለ ኳስ ነው ያገባው በጣም ነው የምትችለው ገብቷል 10 ከ10 ነው የምሰጠህ በጣም ነው የምትችለው ዞሊስ እኔ ስላንተ ምን እንደማወራ አላቅም አረ ዞሊስ አረ እኔ በቃኝ እንደዚህ በችሎታ ነው ተጠለቅለቅ ያላቅም እንዴ ምንድነው ዝም ብለህ መታጠፈው ሰው ገና እንደተጀመረ 5ኛው ደቂቃ ላይ መተይፌ ወጣበት ይዞዬ ምንድነው እየተፈጠረበት ሌላ እኮ ቤንች እኮ አትሆንም እኮ ማን አትጨናነቅ እንዴ ዲፕ አይደለም ያን 17 ነው የምሰጠህ በጣም ነው የምትችለው ገብቷል አይደል ማለት ይሄን ክለብ ነው የምትደግፉት ለእንግዳ እንኳን ክብር የሌለው ትንሽ ቢቦርቁ ምን አለበት ትንሽ እንኳን የሆነ ቢሉ ምን አለበት ምን አይነት ክለብ እንደምንደግፍ በዚህ ማየት ይችላል ወራዶች ናቸው አዘን ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠልጣለህ እንዴ ስነ ስርዓት የላችሁም እንዴ ምንድነው ደግሞ ከአዲስ ነው የሚጀመረው እኔ አልተዘጋጀሁም ነበር በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር ከአዲስ ነው የሚጀመረው ቀጣይ እንቆጣጠራለን ምናምን እሺ ከዜሮ ነው የሚጀመረው እንደዚህ የሚባል ነገር የለም 3 ነጥቡንም ወሰዱበት ጎሉንም ወሰዱበት ከዜሮ ከአዲስ ሀብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም አይቆጠርም እንዴ ምንድነው አርሰናሎች ደግሞ ምንድነው ሁሌ ጭክ የምትሉት
ማትገመቱ አትሆኑም እንዴ? ምንድነው እንደዚህ እንዴ? ፕሪሚየር ሊጉ ዛሬ ነው የሚጀምረው። ሞቅ አታደርጉትም? እንደ ድሮ ተመርታችሁን አታሸንፉም? ምንድነው እንደዚህ ተስፋ የሚያስቆርጥ ለደጋፊ ራሱ ደስ የማይል ነገር? ዞሊስ የምትባል ደግሞ አንተ ከቤልጂየም ሊጋ እንደ መጣው ምንድነው እንደዚህ ፐርፎርም ታደርገው በ34 ምናምን መተ እንዴ? እንደዚህ አይደረግም። ብልግና ነው ይሄ። ዞሊስ ተው እንዴ! አርሰናሎች ምንድነው እንዴ? ከኮቨንተሪ ጋር ነው ምን ችግር አለው? አንዳንዴ ሞቅ ሸብረቅ አድርጉት እንጂ እየተደረጋችሁ እንደዛ ማድረግ ነው እንጂ ምንድነው እንደዚህ ችክ ማለት ገና ከመጀመሪያው ችክ ለንዲ በተጫዋች ሁሌ በቃ እንዲህ ከተጫወታችሁ አንጣላም። በነገራችን አንጣላም። በቃ ማሸነፋችሁ ሊደብረኝ ይችላል እንኳ ግን አምና እኮ ይኸውልህ ምን የምቃጠለው ምናምን ጥላቻ አለብህ ምናምን የምትሉኝ ለምን እንደሆነ ታውቃለህ? ማን ነው ስታሸንፉ ማሸነፋችሁ የሚያናደኛል፣ ጨዋታው የሚያናደኛል። ሀራም ፉትቦል እየተጫወታችሁ ስታሸንፍ ቅጥል እላለሁ እና አሸንፋችሁ መጥቼ ወቅሳችኋለሁ። የዛኔ እንጣላለን። ገብቶሻል? አሁን ግን ጥሩ እግር ኳስ ካሳየ ቢያንስ ጨዋታው ያዝናናኛል ነው ጎምላለው። ገብቶሻል? በጨዋታው ዝናናለው፣ በውጤቱ ላልዝናና እችላለሁ። ገብቷል? ሲጀመር ራይስ፣ ኦዴጋርድ፣ ማነው ስኬሌ፣ ካይ ሃቨርትዝ፣ ሳካና ዞሊስ ገብተው ጥሩ እግር ኳስ ላታይ አትችልም። በቃ በጣም ፍሎ ያለው ኳስ ነው የምታየው። ዞሊስ ኳስ ቶሎ ነው የምትለቀው። ውሳኔዎቿ በጣም የውሳኔ ተጫዋች ነው። እኔ ወድጄዋለሁ ማለት ነው። የአርሰናል ስኳድ ዴፕዝ አስጊ ነው እንዴ! ተቀይሮ የገቡትን ተጫዋቾች በጣም በቃ ስኳድ በጣም ጥልቀቱ የሌለ ስምጥ ሆኗል ነው። ዳሎል በሉት ስምጠቱ። ትንሽ ጋብርኤልን ያለ ሳሊባ ማየት ትንሽ የሚረብሽ ነገር አለው። ብቻ ጥሩ ፍራንክ ላምፓርድ ግን ዝም ብሎ ማለት ነው ወደ ፕሪሚየር ሊግ እያሳደገ ድጋሚ እየወረደ ቢያሳድግ አሪፍ ነው። የሆነ የሚቀረው ነገር አለ። እኔ የቼልሲውን ፍራንክ ላምፓርድ በጣም ነበር የምወደው፣ ግን የሆነች የምትቀረው ነገር አለ። ብቻ እስቲ እናንተን ሀሳብ ደግሞ ኮመንት ላይ። የላምፓርድ ቡድን እናዝናለን። ይሄ ቻምፒዮንሺፕ ሳይሆን ተወዳጁ የእንግሊዝ ፕሪሚየር ሊግ ነው። እኛ ደግሞ ሻምፒዮኖቹ ነን። የአርሰናል ተጫዋቾች እግራቸው ያወራው ወሬን ያራዳ ልጅ ማለት ነው። ወለም ዘለም የለውም ነው እያስገባ ጥጉን ያዝ። ዘንድሮም ቀጥሏል በአርሰናል ቤት ያራዳ ልጆች። ወደዚህ የለውም ነው አምጣው እንደ አቅሙ ይሄዳል ነው። ምንም እዛ ጋ አውሬ ነበር የሚባል ስራ የለም። አሁን አርሰናል ቤት ይመጣል ጥጉን እያዘ ባካፋ ወደዛ ወደሚሄድበት ይሄዳል ነው እንጂ ከዛ ውጭ እኔ የምለው ያራዳ ልጅ ያምነው አርሰናል ቡድኑ ዞሊስ ነበረ እንዴ? እንዴት ነው ነገሩ? ምንድነው በአንዴ እንደዚህ መፍጠን ያራዳልኝ? በአንዴ እንደዚህ መዋሃድ? ክለቡን የሚያውቀው እኮ ነው የሚመስለው እኮ ሜዳ ውስጥ። እኔ በሱ ቦታ አዘንኩኝ። እነ ማርቲን ኤሊዛው ፈልጉ የሆነ ወይ ካልሆነ ለካራቦ ካፕ ነው እንጂ እኔ እንጃ። እኔ ሁኔታችሁን ሳይው አልተመቸኝም ያራዳ ልጆች ማለት ነው። ለማንኛውም ትንሽ እንደውም ዛሬ ክፍተት ያየሁት እዛ ተከላካዮቹ ላይ እነ ማጋሌጅ ጋር ነው። ያው እሱም ደግሞ ዋናው ሳሊባ ጉዳት ላይ ነው ማለት ነው። ለዛም ቢሆን ተጫዋች ተገዝቷል። እነ ኳንሳ ቁጭ ብለው ሲመለከቱ ነበር። አርሰናል ቤት ከዚህ በኋላ ወለም ዘለም እላለሁ ምትል ከሆነ ትቀመጣለህ ነው። ምንም ርኅራኄ የለም። የሚኬል አርቴታ ቡድን ስራውን መስራት ጀምሯል፣ መናገር ጀምሯል። 3-0 በሆነ ውጤት ጥጉን አስይዞ ገና መምጣታቸው ነው። 20 ምናምን ዓመት ቆይቶ ነው አይሰራም። ጥግህን ይዘህ ቁጭ ትላለህ ነው። እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። እሺ እንግዲህ ፕሪሚየር ሊግ ተመልሷል። አርሰናልም 3-0 ኮቬንትሪ ሲቲን በማሸነፍ ጀምሯል። ቆንጆ ጨዋታ ነው። ዛሬ ኢንጆይን ያደረኩት ኒውትራል ሆኜ ነው የተመለከትኩት ይህንን ጨዋታ። ቋጠሮ መቼስ በመጀመሪያ ሳምንት አይጀመርም አልዋሽም። ኮቬንትሪ ሲሄድ በጣም ደስ ይለኛል፣ ሊያጠቃ ሊያገባ ምናምን። ለማንኛውም ግን ስለ ጨዋታው ስናወራ ክሪስቶስ ዞሊስ ይቺ ልጅ በጣም ምርጥ ልጅ ነሽ ማለት ነው። ቋሚ 11 ውስጥ እንደምትዘልቅ አልጠራጠርም። በጣም አሪፍ ነገሮችን ነው የሚሰራው። የሚያሻማቸው ኳሶች ምናምን በቃ የአሲስት ሰው ነው። ጎልም ይጀምራል ብዬ አስባለሁ ካልቋጠርን ማለት ነው። ሌላኛው ሉዊስ ስኬሊ የሚገርም ሚድፊልደር። በስመ አብ አንተ እኔ እሱን ኢንጆይ ማድረግ ጀመርኩኝ። አይፈራም፣ ኮንፊደንስ አለው። ኳሱላ ሲሰጠው ምንም ክራውድድ የሆነ ፕሌስ ላይ ራሱ ኳስ ሲሰጠው ዘና ብሎ ወይ ተርን ያደርጋል ወይ ጀርባውን ይሰጣል። አይቀማም። በጣም ነው የሚችለው። ያ የዲሲፕሊን ችግር ያለበት ቀይ ካርድ የሚበላው ሉዊስ ስኬሊ የለም። እሱ አላቅም፣ ግን ኳስ ትችላለች። ግን እውነቱን እናውራ ከተባለ 3 ልክስክስ ያለ ጎል ምንም እያለቃቀስክ ነው አትበሉኝ። ግን የመጀመሪያው ሌፍት ባኩ ሲያግማማው ተቀምቶ ሃቨርትዝ አገባ ምና አሪፍ ጎል። ስቲል አቀባዩና ጨራሹን ክሬዲት አልነፍግም። ሌላኛውም የተከላካይና የበረኛ ስተት ቡካዮ ሳካ ስታር ቦያችሁ ላይ እግሯ ላይ ወደቀላት አገባች። ሶስተኛው ደግሞ የሞተ የቀሸመ በረኛ ማለት ነው። ኪፐር ሃስ ቱ ዱ ሞር ምናምን አለ ኮሜንታተሩ ራሱ። ግን ኤኒዌይ ምንም ነገር ለማጣጣል አይደለም። አርሰናል ችሎ በጣም በልጦ ነው ያሸነፈው። መቻቹ ገና ከበድ ያለው አለ። ለመናችሁ ከዚህ ቡድን ጋር የሚፎካከር አለ።
አሁን በማንቸስተር ሲቲ እና በኮንቨንትሪ ሲቲ መካከል ያለው ልዩነት ምንድን ነው? ሲቲንም 3-0 ይህንም 3-0 ዞሊስ ብለው ኮቫርስኬሊያን አስገቡት። ይሄ እርጉም ተነስቶበታል። የኮባ ሽጉጥ አረገው እኮ ጎሉ እንደዚህ ማለት ፒኤስጂ ላይ ሲቲ ላይ ኮንቨንትሪ ሲቲ ገና ይሄ ሴጣን ቁራጭ እዚህ ቲም ላይ ይገባል። እኔ በቃኝ። ግባና ውጣዋ ግባና ውጣው ጀማው ግባና ውጣው። ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ። እጅግ ከሚያምር አጫወት ጋር ማንዬ ሴድ ፒስ ለምኔ ማንዬ ምንም አባቱ አይሰራልኝም። ይኸውልህ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫወቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው። አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል። ጀነራሉ ደግሞ አርቴታ ነው። ተጫዋቾቹ ደግሞ ሳካ፣ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞሊስን አይተኸዋል። ማንዬ ኒኩለር በለው ማን ጀማው ደስታችን ተመለሰ። ከፕሪሚየር ሊግ እንኳን ደስ አላችሁ። በቃ ኳሱም ተመልሷል፣ ደስታችንም ተመልሷል። ከዚህ በኋላ በየሳምንቱ ፌሽታ ነው፣ ደስታ ነው። በቃ ማክበር ብቻ ነው ከኛ የሚጠበቀው። ማንዬ 3 ነጥብና 3 ንጹህ ጎል ይያለው ማናባክ መተ እንደምታወርደኝ ያያለሁ ከዛሬ ጀምሮ ማለት ነው። ምክንያቱም የፕሪሚየር ሊግ አለቃ እኔና እኔ ከኔ ውጪ ማንም የለም አባ ማንም የለም። ኧረ አርሰናል አሁንም ያስፈራል ጋይስ። መድፈኞቹ አርሰናሎች በ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ አዲስ አዳጊውን ኮቨንትሪ ሲቲን 3-0 ከነ ክሊንሺት ከድንቅ ፐርፎርማንስ ጋር ማሸነፍ በመቻል 3 ነጥብ በመያዝ ፕሪሚየር ሊጉን በድንቅ ሁኔታ መጀመር ችለዋል። ምን አይነት ፐርፎርማንስ ነበር የተመለከትነው? ሚኬል አርቴታ ያለው ስኳድ ምን ያህል ሌክዠሪ እንደሆነ በደንብ ያሳየበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ እያንዳንዱ ወሳኝ ተጫዋቾችን ሲያሳርፍ ተመልክተነው ነበረ። ብቻ የአርሰናል ስኳድ ዴብዝ ራሱ በጣም የሚያስፈራ ነው። ጨዋታውንም ቀለል አድርጎ ነው 3-0 ኮቨንትሪን ማሸነፍ የቻሉት። ኮቨንትሪዎች የቻምፒዮንሺፑ ሻምፒዮን ነበሩ አምና። በጣም አስደናቂ ጉዞ ነበራቸው ከፍራንክ ላምፓርድ ጋር። ግን በመጀመሪያ ፕሪሚየር ሊግ ጨዋታ ከአርሰናል ጋር መገናኘት ማለት ድለቢስነት ነው ለኔ ማለት ነው። የአምና የፕሪሚየር ሊግ ሻምፒዮኑ ቡድን ዛሬም አሁንም ጥራቱን እንደተጠበቀ እንደሆነ እንደውም አድጎ እንደመጣ ነው እያስመለከተን የሚገኘው ማለት ነው። እያንዳንዱ ተጫዋቾች የተለያየ ባህሪ ያላቸው፣ ሜዳ ላይ ደግሞ በጣም ለቡድኑ ጥሩ ጥቅም እየሰጡ እየተመለከትናቸው እንገኛለን። ለመድፈኞቹ አርሰናሎች 3 ጎሎች ማስቆጠር የቻሉ ተጫዋቾች ካይ ሃቨርትዝ እንዲሁም ደግሞ ቡካዮ ሳካና ማርቲን ኦዴጋርድ ናቸው። በዚህ ጨዋታ ላይ ዞሊስ የመጀመሪያውና ሁለተኛው ጎል ሲቆጠር በተለይ ያደረገው እንቅስቃሴ በጣም ግሩም ነበር። ቀጥተኛ አስተዋጽኦ ማድረግ ባይችልም ማለት ነው። ኦልሞስት ጎሎቹ መነሻቸው ከሱ ነበሩ ማለት ይቻላል። ግን በጣም ጥሩ እንቅስቃሴን እያሳየ ይገኛል። ማርቲን ኦዴጋርድም ጎል ማስቆጠሩ በደንብ ዘንድሮ በፕሪሚየር ሊጉ እንድንጠብቀው የሚያደርግ ይመስለኛል። አጀማመሩ በጣም መልካም የሚባል ነው። በዚሁ እንዲንቀጥል የሚጠበቅ አይነት ተጫዋች ነው። ክሊንሺትም ማስጠበቅ ችሏል። ዊሊያም ሳሊባ የለም፣ ምንም ችግር የለም፣ ይቀጥላል አርሰናል ማለት ነው። ኤኒዌይ በጣም አስደናቂ አጀማመር መድፈኞቹ አርሰናሎች ማድረግ ችሏል። 3-0 ጨዋታውን እንግዲህ ኮቨንትሪ ሲቲን በመርታት ነው ጅማሯቸውን ማድረግ የቻሉት። አዲሱ አዳጊው ቡድን ከመድፈኞቹ አርሰናል ጋር እንግዲህ ከባድ ፈተና ነበረ የጠበቀው። በጨዋታው ላይም እንደተጠበቀው ከፍተኛ የሆነ የበላይነት ተወስዶበት ተሸንፏል። ለማንኛውም ስለ ጨዋታው ምን ትላላችሁ እናንተ? ሀሳባችሁን አጋሪ። የፕላስ ምልክቱ መጫ እንዳትረሱ።